ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶች የምንለቅበት ቻናል ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሆናችሁ መማር የምትፈልጉ በአጭር ጊዜ ውስጥ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን ማወቅ ትችላላችሁ። በኢሞ፣ በጉግል ሚት፣ በቴሌግራም፣ በዋትስአፕ እና በተለያዩ አማራጮች እያስተማርን እንገኛለን። ከታች ባለው ስልክ ደውሉ፣ እናስተምራችኋለን። ኦኬ፣ ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን የጽሁፍ ልምድ ይላል። የአማርኛ ፊደላት የጽሁፍ ልምድ ይላል። እንዴት የአማርኛ ፊደላትን በቀላል መንገድ መጻፍ እንደምንችል እናያለን ማለት ነው። ስትጽፉ የተቸገራችሁ ካላችሁ ከዛሬ በኋላ ያ ችግር አይኖርም ማለት ነው። በጣም በቀላል መንገድ መጻፍ ትችላላችሁ። ኦኬ፣ እንግዲህ ወደ ክላሳችን ስንገባ የአማርኛ የሆሄያት ሁሉ መጀመሪያ ሀ ነች። ሀሌተ ሀ ምንላት ሀ ነች። ሀን እንግዲህ እንዴት ነው የምንጽፈው? መጀመሪያ አንድ ቁም እናቆማለን። በሌላ በኩል ደግሞ በሌላ በጎን ደግሞ ሌላ ሁለተኛ ቁም እናቆማለን። እኩል ናቸው። ከዛ እነሱን ማገናኘት። ከዛ በኋላ ቁሞችን ካቆምነ በኋላ ሁለት ቁሞችን ካቆምነ በኋላ እነሱን ማገናኘት። አሁን እቺ ሀ ሆነች ማለት ነው። እቺ ሀ ሆነች ማለት ነው። አንደኛ ሜትድ ሄ ነው። ሁለተኛ ሜትድ ደግሞ በእንግሊዘኛ ዩን መጻፍ የምትችሉ ካላችሁ እቺ በሌላ መልኩ መጻፍ የምትችሉት ሀ ነች ማለት ነው። ሁለቱም አንድ አይነት ናቸው። ስለዚህ ቀለል ያላችሁ መጠቀም ትችላላችሁ። ስለዚህ እኔ ቀለል ያለኝን እጠቀማለሁ ማለት ነው። ስለዚህ አንድ ቁም አቆምኩ፣ በሌላ በጎን ደግሞ ሌላ ቁም አቆምኩ፣ ከዛ አገናኘው፣ ሀ ሆነች። ሀ ይቺ ነች ማለት ነው። ሁ ማድረግ ስፈልግ ደግሞ በዚህ በኩል መጨመር ብቻ። ስለዚህ ሁ ማድረግ ስፈልግ አሁንም አንድ ቁም፣ ሌላ ሁለተኛ ቁም፣ ከዛ ማገናኘት፣ በዚህ በኩል መጨመር፣ ሁ ሆነች ማለት ነው። ሁ ሆነች። በጣም ጥሩ። ሂ ማድረግ ስፈልግ ደግሞ አንድ አጠር ያለች፣ ከዛ ሌላ ደግሞ ረዘም ያለች ሌላ ቁም፣ ከዛ ማገናኘት። ካገናኘው በኋላ እግሯን እቺ መጨረሻ ጫፍ ላይ መትቼ ወደ ቀኝ ሸፈፍ ማድረግ ማለት ነው። በጣም ጥሩ። እሺ፣ ሀ ማድረግ ስፈልግ ደግሞ ሂን እንደምጽፋት አጠር ያለች አንድ፣ ከዛ ረዘም ያለች አንድ፣ ሌላ ቁም፣ ከዛ ማገናኘት ሀ ሆነች ማለት ነው። አራተኛዋ ሀ ሆነች። ሄ ማድረግ ስፈልግ አሁንም ምን ማድረግ ነው? ሀን መጻፍ። ሀን ጻፍኩ። ከዛ ምን ማድረግ ነው? ቀለበት መስጠት ነው ማለት ነው። አራተኛዋ ላይ ቀለበት ስናደርግ ሄ ይሆናል ማለት ነው። ኦኬ፣ አሁን ቀጥለን የምናገኛት ህ ነች። ህን ለመጻፍ አንዴ ቁም፣ ትንሽ ቁም ሰጠሁ። ከዛ ወደ ውስጥ ገባ አልኩ። ከዛ ወረድኩ፣ ነ ሆነች ማለት ነው። ነ ምንላት ማለት ነው። ከዛ ምን አረግነ? ነን ካረግነ በኋላ ሌላ በዚህ በኩል ደግሞ አንድ ቁም፣ ሌላ በዚህ በኩል አንድ ቁም፣ ከዛ በኋላ ማገናኘት። እቺ ህ ሆነች ማለት ነው። ሆን መጻፍ ከፈለኩ ደግሞ ሃን መጻፍ፣ አንድ ቁም፣ በሌላ በኩል ደግሞ ሌላኛው ቁም፣ ከዛ ምን ማድረግ? ማገናኘት። ካገናኘን በኋላ እዚህ ቀኟ ጭንቅላት ላይ መጠን፣ ቀኝ በኩል ያለችው ጭንቅላቷ ላይ መተን ቀለበት ማድረግ ነው ማለት ነው። ስለዚህ ስንቆጥራቸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ይሆናል ማለት ነው። በጣም ጥሩ። ቀጥለን የምናገኛት ሆሄ ለነች። ለን ደግሞ በሁለት መንገድ መጻፍ እንችላለን። አንደኛው እንደዚህ ካረግነ በኋላ በዚህ አንድ ቁም መስጠት፣ አንደኛው ሜትድ ሄ ነው። ሁለተኛው ሜትድ ደግሞ የእንግሊዘኛ
ስሞል ኤች የምትመስሏ አንድ ቁም ከሰተን በኋላ በዚህ በኩል እንደዚህ አድርጎ መጨመር፣ በዚህ በኩል እንደዚህ አድርጎ መጨመር። ወይ ደግሞ ይሄ ደግሞ ከከበዳችሁ በን መጻፍ፣ በን ጽፈን ከዛ በዚህ በኩል ሌላ መጨመር ማለት ነው። በዚህ በኩል እግሯን ወደ ላይ ማስረዘም ማለት ነው። ስለዚህ እኔ የሚመቸኝን መጠቀም እችላለሁ። ሉ ማድረግ ስፈልግ በዚህ በኩል መጨመር ነው። እንግዲህ ለን ጽፈን ኦኬ። ሊ ደግሞ ምንድነው? ለን ጽፈን ለን ጽፈን ለን ከጻፍነ በኋላ ሊ ማድረግ ስንፈልግ ምን ማድረግ ነው? እግሯን ወደ ቀኝ ሸፈፍ ማድረግ፣ እግሯን ወደ ቀኝ ሸፈፍ ማድረግ። ኦኬ። ላን መጻፍ ስንፈልግ አንዷ ግራ እግሯን ማሳጠር፣ ከዛ እቺ ደግሞ እንደ ሌሎች እኩል ማድረግ ማለት ነው። እንደ ሌሎች እንደ ለም እንደ ሉም እቺ ቁሟ ደግሞ እኩል ማድረግ። ሌን ስንፈልግ ደግሞ ለን መጻፍ ኦኬ። ለን ከጻፍነ በኋላ እቺ ቀኝ እግሯን ቀለበት ማድረግ ማለት ነው። ልን ስንፈልግ ደግሞ አሁንም ለን መጻፍ፣ ልን ስንፈልግ አሁንም ለን መጻፍ ከዛ በዚህ በኩል ቀለበት ማድረግ ማለት ነው። በመሃል በኩል ግራ እግሯ ላይ በውስጥ በኩል ቀለበት ማድረግ። ሎ ማድረግ ስንፈልግ ደግሞ አሁንም ለን መጻፍ፣ ለን ጻፍነ፣ ከዛ ከለ ደግሞ ሉ አረግነ። ሉ ካረግነ በኋላ በዛው እንዳለ ቀለበት ማድረግ ነው ማለት ነው። ሉ ሊ ላ ሌ ል ሎ ይሆናል ማለት ነው። ኦኬ። አሁን ደግሞ ቀጥለን የምናገኛት ማነች? ሐመሩሃ ነች። ሐመሩሃን እንላታለን። ሐመሩሃን ደግሞ መጻፍ ስንፈልግ ምን እናደርጋለን? አንድ ቁም ትንሿ በደም ትልቅ አይደለችም። ከዛ ከላይ በኩል ምትበልታት ሌላ ከመጀመሪያ ከላይ በኩል ምትበልት አንድ ሌላ ቁም፣ ከዛ መጀመሪያ ላይ እኩል የሆነች ሌላ ሶስተኛ ቁም ከዛ ካረግነ በኋላ መሃል መጀመሪያዋንና ሶስተኛዋን ማገናኘት ማለት ነው። ሶስተኛዋንና መጀመሪያዋን ማገናኘት። ስለዚህ ምን ሆነች? ሀ ሆነች ማለት ነው። ሀ ሆነች። እቺ ሀ ነች። በጣም ጥሩ። ሀ ካረግነ በኋላ ሁ ማድረግ ስንፈልግ በጎኗ መቀጠል ነው፣ በጎኗ መጨመር ነው። ኦኬ። ሁ ስንፈልግ ደግሞ አሁንም አንድ ቁም ትንሿ በደም ትልቅ ያልሆነች፣ ከዛ ከላይ በኩል ምትበልጥ ሌላ ቁም፣ ከዛ ሶስተኛ መጀመሪያ ላይ እኩል የሆነች ሌላ ቁም፣ ከዛ እነሱን ማገናኘት ሁ ሆነች ማለት ነው። ሁ ሆነች። ከዛ ሁ ስናረግ በዚህ በኩል መጨመር ማለት ነው። በዚህ በኩል መጨመር። ሂ አሁንም ሂ ማድረግ ስንፈልግ አንድ ቁም ማድረግ ሁ፣ ከዛ ምትበልጠዋ ሌላ ቁም፣ ከዛ መጀመሪያ ጋር እኩል የሆነች ሀ ማለት ነው። ሀን ጻፍነ፣ ከዛ በዚህ በኩል እግሯን ሸፈፍ ማድረግ፣ ሶስተኛዋን እግሯን ሸፈፍ ማድረግ። ኦኬ። ሀ ለማድረግ ስንፈልግ ደግሞ ከመጀመሪያ አጠር ያለች፣ አሁንም ሁለተኛዋ ከላይ በኩል ትበልጣለች ግን መጀመሪያው ጋር እኩል የሆነች። ኦኬ። ሶስተኛ ደግሞ አጀማመሯ ከመጀመሪያው ጋር እኩል ነች በላይ በኩል፣ ከዛ ከሁለቱ ምትበልጥ ወደ ታች ምትወርድ ማለት ነው። ከዛ እንደዚህ ስናገናኝ ሀ ትሆናለች ማለት ነው። ሀ ትሆናለች ማለት ነው። ሀ ትሆናለች። ኦኬ። ሄ ነች። አሁን ቀጥለን የምናገኛት ሄ ነች። ሄን ደግሞ አሁንም ሀን መጻፍ፣ ሀን ጽፈን እዚህችው ላይ ቀኝ እግሯ ላይ ቀለበት ማድረግ። አሁን እንግዲህ ሄን ካረግነ በኋላ ህ ነች አይደለ? ህን ደግሞ ምን እናደርጋለን? አሁንም አንድ ቁም፣ ከዛ መሀለኛዋን ነ ማድረግ ነ አድርጎ መውረድ፣ መጀመሪያ ጋር እኩል የሆነች ቁም ማቆም፣ ከዛ ማገናኘት ህ ሆነች ማለት ነው። ህ ሆነች። ኦኬ። ሆ ማድረግ ስንፈልግ ደግሞ የሀ ተቃራኒ ነች። የዚህኛዋ ሀ
ተቃራኒ የምትሆነው ማለት ነው። ተቃራኒ የምትሆነው። ስለዚህ የመጀመሪያዋን እግር በደንብ እናስበልጣታለን። ከዛ ከላይ በኩል አንድ አለች፣ ያው ትበልጣለች፣ ግን መጀመሪያ ጋር እኩል አትሆንም። ከላይ በኩል ትበልጣለች፣ ከታች በኩል ደግሞ መጀመሪያ ትበልጣለች። አሁንም መጀመሪያን ከጀመርንባት ቦታ ጀምረን ደግሞ ሁለተኛዋ ጋር በታች በኩል እኩል የሆነችን እንስላለን፣ ቁም እናቆማለን። ከዛ እነሱን ምን እናደርጋለን? እናገናኛለን። ሆ ሆነች ማለት። ቀጥለን የምናገኛት ሆሄ እንግዲህ መነች። መን ደግሞ በ3 በ2 መንገድ መጻፍ፣ በ3 በ4 መንገድ መጻፍ እንችላለን። አንደኛው 2 ዜሮዎችን መጻፍ፣ ከዛ ማገናኘት አንድ ነው። ይሄ ኦኬ። ሁለተኛው ደግሞ 2 በዎችን መጻፍ፣ ከዛ እነሱ መቆላለፍ፣ ከቆለፍነ በኋላ ደግሞ እነሱን ከላይ በኩል አንድ አግድም መስመርን አግድመን ማገናኘት። በጣም ጥሩ። ሌላ ሶስተኛው ደግሞ እንደዚህ ከርቭ የሆነ ነገር እንስላለን። መጀመሪያ ከላይ በኩል ከርቭ የሆነ ነገር እንስላለን። ከዛ በዚህ ጀምረን በዚህ በኩል ማገናኘት፣ በዚህ ጀምረን በዚህ በኩል ማገናኘት። ስለዚህ ቀለል ያለውን መጠቀም ትችላላችሁ። የትኛው እንደሚመቻችሁ አይታችሁ መጠቀም ትችላላችሁ። ኦኬ፣ ለኔ የሚመቸኝ እጠቀማለሁ። ሙ ማድረግ ስፈልግ በጎን በኩል መጨመር ነው። ሌላ ምንም ነገር የለውም። መንጽፈን በጎን በኩል መጨመር ነው። መን መጻፍ ነው አሁንም። ከዛ መን ከጻፍኩ ብለዋል በዚህ በኩል መውጣት። ከዛ እንደዚህ ማለት ሚ እንደምጽፍ መውረድ፣ እግሯን ሸፈፍ ሳላረግ ዝም ብዬ መተው ማለት ነው። ሜ ከሆነ ቀለበት ማድረግ፣ ሜ ከሆነ ማንጽፈን ቀለበት ማድረግ። አሁንም መን መጻፍ፣ ከዛ በዚህ በኩል እንደዚህ አድርጎ መውጣት ማለት ነው። እሺ። ከዛ ሞ ነች። ሞ እንዲህ እናደርጋለን። መን ከጻፍነ በኋላ በዚህ በኩል መውጣት ማለት ነው። መን ጽፈን በዚህ በኩል መውጣት ማለት። ይሄ እንዴት እንደምጽፍ አይታችኋል። ስለዚህ እናንተም አብሮ ቪዲዮውን እያቆማችሁ እያያችሁ አብሮ እኔ ጋር በመጻፍ መለማመድ ነው። በጣም ጥሩ። እንግዲህ በቀጣይ ክላስ እስከምንገናኝ ድረስ መልካም ቆይ